ለእናንተ ይሁን። በዓለም ዙሪያ ያላችሁ ወገኖች ዛሬም ተጨማሪ አንድ ነገር ይዤ መጥቼላችኋለሁ። እሱ ምንድነው? እግዚአብሔር ቅዱስ ነውና ቅዱሳን ነው የሚለው። ቅድስና የክርስትና ሕይወት መሰረት ነው። በተቀደሰ ማንነት መኖር ግዴታ ነው። ያለ ቅድስና እግዚአብሔርን ማየት አይቻልም። እግዚአብሔር ቤተክርስቲያን የተቀደሰች እንድትሆን ነው። ሙሽራይቱ ለሙሽራ ተቀድሳ እንደምትጠበቅ ሁሉ ቤተክርስቲያን ተቀድሳ እንድትጠበቅ እግዚአብሔር የልጁ የጌታ ኢየሱስ ክርስቶስ ደም ለኛ እንዲፈስ ያደረገው ለዚህ ነው። ደሙ ከኃጢአት ሁሉ ያነጻል ምንም ለዚህ ነው። በክርስቶስ ደም ነጽታ የተዘጋጀች ቤተክርስቲያንን እግዚአብሔር በምድር ላይ ይፈልጋል። ስለዚህ ሃይማኖታዊ ስርዓትን የምታሯሩጥ የምትዘጋጅ ሳይሆን የተቀደሰ ማለት የክርስቶስ መልክ ያለበት የክርስቶስ ባህሪ በብዙ ሁለንተናዊ በሆነ በክርስቶስ ባህሪ ያላትን ቤተክርስቲያን ክርስቶስ ኢየሱስ ማየት ይፈልጋል። ስለዚህ ቅድስና የክርስትና ሕይወት ቁልፍ ነው። እግዚአብሔር ቅዱስ ነው። ስለዚህ እኛም መቀደስ ግዴታ ነው። በንግግራችን መቀደስ፣ በሐሳባችን በልባችን መቀደስ፣ በመነገራችን ላይ ክርስትና የክርስቶስ ኮንታክት ፖይንት የመንፈስ ቅዱስ ኮንታክት ፖይንት ወይም ዋና ከእግዚአብሔር ጋር የምንገናኝበት ልባችን ነው። ልባችን ንጹህ ሊሆን ይገባል። የተቀደሰ ማንነት ዳዊት ሲናገር አቤቱ ንጹህ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ አድስልኛል። የተቀደሰ ማንነት ካለ እግዚአብሔር ማየት ይቻላል። ስለዚህ ቅድስና የክርስትና ሕይወት ቁልፍ ነው። ተቀደሱ ላለው ሻሎም